Good morning. Good morning. Good morning. It is a new dawn. መልካም ማለዳ መልካም ማለዳ ይህ አዲስ ማለዳ ነው። የእግዚአብሔር ስም የተባረከ ይሁን። I know your faith is lifted up. You know, there is no way our faith can be lifted up without repentance. እምነታችሁ እንደተነሳሳ አውቃለሁ። ንስሐ ካልገባን በስተቀር እምነታችን ሊነቃቃ እንደማይችል ታውቃላችሁ። መጽሐፍ ቅዱሳችን እንደሚነግረን በማስመሰልና ጻድቅ በመምሰል ኃጢአትን መሸፋፈን አይቻልም። ዛሬ ላይ ግን ብዙዎቻችሁ ጥሩ ሰው መስላችሁ ከታያችሁ ጥሩ ልብስ በመልበስ ኃጢአታችሁን መሸፈን እንደምትችሉ ታምናላችሁ። እውነታው ግን በሚታየው ማንነታችንና ጻድቅ በመምሰል ኃጢአትን በፍጹም መሸፈን አይቻልም። Wrong is never covered by our prayer. Prayer without repentance. We are talking to the air. ስህተት በጸሎት ሊሸፈን አይችልም። ንስሐ የሌለበት ጸሎት ባዶ አየርን እንደመጎሰም ነው። ብዙ ልትለፈልፉ ትችሉ ይሆናል፣ ነገር ግን ያ ፍሬ አልባ ጸሎት ነው። ስህተታችን ኃጢአታችንና መተላለፋችን ጸሎትን ስለጸለይን ብቻ አይሰረይልንም ወይንም አይሸፈንልንም። I mean, prayer without repentance. It's never covered by our tears. ኃጢአት እያለብን ነገር ግን በታላቅ እንባ ጸሎትን ብንጸልይ ያ ጸሎት ውስጥ ንስሐ ከሌለ ኃጢአታችንን ሊሸፍንልን አይችልም። ስቅስቅ ብለን ብናለቅስም እንኳን ኃጢአት የሚወገድበት ብቸኛው መንገድ ንስሐ ነው። ስህተት የሚወገድበት ብቸኛው መንገድ ንስሐ ብቻ ነው። And what is repentance? Simple. You begin to step into repentance when you stop blaming others. ንስሐ ግን ምንድነው? ወደ ንስሐ መንገድ መግባት የምትችሉት ሌሎችን መኮነንና መውቀስን ስታቆሙ ነው። ንግዳችሁ ሲበላሽባችሁ ይሄ ነገር እኮ አስጠንቅለውብኝ ነው ትላላችሁ። እህቴም እንደዚሁ ነበረች፣ ወንድሜም አስደግመውበት ነበረ ወዘተ ትላላችሁ። ንግዳችሁ ሲደረጅ ግን እናም በጣም ማትረፍ ስትጀምሩ ያኔ ደግሞ የእኔ ችሎታ ነው፣ ጎበዝ ስለሆንኩ ነው፣ ዲግሪ አለኝ፣ ፕሮፌሰር እኮ ነኝ ትላላችሁ። When the going are good and you are making it and business is flourish, you say, oh my God, I wake up early morning. ነገሮች አልጋ ባልጋ ሲሆኑላችሁ ሲሰካኩላችሁ እንዲህ ማለትን ትጀምራላችሁ። እኔ እኮ በማለዳ ነው የምነሳው፣ የምሰራውን ንግድ ጠንቅቄ ያውቃለሁ ብላችሁ ሰውን ለማስተማር ሁሉ ይከጅላችኋል። ነገር ግን ንግዳችሁ ሲቀዘቅዝና ኪሳራ ሲያጋጥማችሁ ይሄማ አስጠንቅለውብኝ ወይንም አስደግመውብኝ ነው በማለት ትናገራላችሁ። ከዛም አይወዱኝም እኮ ብላችሁ ያደጋችሁበትን መንደር ተራግማችሁ ለቃችሁ ትወጣላችሁ። Repentance comes when we stop blaming others. Tell your neighbor. ንስሐ ልትገቡ የምትችሉት ሌሎችን መውቀስና መኮነንን ስታቆሙ ነው። ለደረሰባችሁ ነገር ራሳችሁ ኃላፊነትን መውሰድ ስትጀምሩ ነው። ይሄ ነገር ተከሰተብህ አይደል ሲሉህ ሌላው ላይ መጠቆምን አቁመህ ልክ ነው ይሄ ደርሶብኛል ኃላፊነቱን ወስዳለሁ ማለት መጀመር አለብህ። ሌላው ላይ እጅን መጠቆም መፍትሄን አያመጣም። እያለፋችሁበት ያለውን ህመም ጠንቋዩ ነው እየታመመ ያለው ወይንስ እያለፋችሁበት ያለውን ፈተና ደጋሚው ነው እያለፈበት ያለው? ራሳችሁ ናችሁ። Repentance comes when you stop blaming others. ንስሐ ልትገቡ የምትችሉት ሌሎችን መውቀስ፣ መኮነን እናም መክሰስ ስታቆሙ ብቻ ነው። ለምሳሌ መውለድ ሲያቅታችሁ እንዲህ ትላላችሁ፣ ካገባው ብዙ ዓመታት ሆኖኛል፣ ምንም ልጅ የለኝም፣ ወንድሜና እህቴም በዚህ ፈተና ውስጥ እያለፉ ነው።
የሆነ በቤተሰባችን ላይ የተሰራ ድግምት ሳይኖር አይቀርም በማለት የሆነ አካልን መክሰስ ትጀምራላችሁ። ነገር ግን ነገሮች በተቃራኒው አልጋ ባልጋ ሲሆኑላችሁ ራሳችሁን ማሞገስ ትጀምራላችሁ። Sin can only be removed by repentance. ኃጢአት ሊወገድ የሚችለው በንስሐ ብቻ ነው። መንፈስ ቅዱስ በእኛ ውስጥ አልፎ መጸለይ ከመጀመሩ በፊት ኃጢአታችንም ሆነ እያለፍንበት ያለው ሁኔታ በክርስቶስ ደም ውስጥ አልፎ መንጻት አለበት። I can hear you. ኃጢአት ሊወገድ የሚችለው በንስሐ ብቻ ነው። መንፈስ ቅዱስ በእኛ ውስጥ አልፎ መጸለይ ከመጀመሩ በፊት ኃጢአታችንም ሆነ እያለፍንበት ያለው ሁኔታ በክርስቶስ ደም ውስጥ አልፎ መንጻት አለበት። The blood of Jesus. የኢየሱስ ደም ነው ከኃጢአትና ከሐዘን ነፃ ያወጣኝ። የኢየሱስ ደም Sets me free. The blood of Jesus. The blood of Jesus sets me free from sin and sorrow. The blood of Jesus sets me free. It must be brought to the blood of Christ. መንፈስ ቅዱስ በእኛ ውስጥ አልፎ መጸለይ ከመጀመሩ በፊት ኃጢአታችን በኢየሱስ ደም ውስጥ አልፎ መንጻት አለበት። ምክንያቱም እንዴት መጸለይ እንዳለብን ስለማናውቅ መንፈስ ቅዱስ ነው በእኛ ውስጥ አልፎ የሚጸልየው። What do you think can hold you back? Pain of the past, anger. ሕይወታችሁን እንደዚህ ወደ ኋላ ያስቀረው ምን ይመስላችኋል? ያለፈው ሕይወታችሁ ህመም፣ ንዴት፣ የልብ ቁስል፣ የጠለቀ የልብ ቁስል፣ ያለፈው ሕይወታችሁ ህመም፣ እነኚህ ባህሪዎቻችሁ ናቸው እንግዲህ ሕይወታችሁን ወደፊት እንዳይራመድ ያደረጉት። ለምሳሌ እንደዚህ ማግሮምረም ትጀምራላችሁ። ይህችን ልጅ እኮ እኔ ነኝ ከገጠር አምጥቻት ከእኔ ጋር እንድትኖር ያደረኳት፣ አስተማርኳት፣ ዩኒቨርሲቲ ላኳት፣ አሁን ሚሊዮነር ሆናለች። አሁን ግን ዞር ብላ አታየኝም፣ ውለታዋንም መልሳ መክፈል አትፈልግም። ስለዚህ ይቅር አልላትም ትላላችሁ። በዚህ መልክ በዙሪያችሁ ካሉ ሰዎች ጋር ብዙ የተፈጠሩ ነገሮችና መቀያየሞች አሉ። ይሄንን ነው እንግዲህ ያለፈው ሕይወታችሁ ህመም ያልኳችሁ። እንዳይሳካላችሁ ይዟችሁ ሕይወታችሁን ወደ ኋላ እያስቀረ ያለው ይሄ ነው እንግዲህ ወደ ራሳችሁ አይታችሁ ንስሐን እንዳትገቡ ያደረጋችሁ። In your spirit now you rise and say to Lord, give me the grace to forget. አሁን በመንፈሳችሁ ተነሱና የጌታ መንፈስን እንዲህ ብላችሁ ጠይቁት። ጌታ ሆይ ይህንን ያለፈ ሕይወቴን ህመም የምረሳበትን ጸጋ ስጠኝ። ለተጎዱ ሰዎች በሙሉ መልካም ሰው እንደሆንላቸው ጸጋህን አብዛልኝ በሉት። ደጋግማችሁ እንዲህ በማለት ጸልዩ። ጌታ ሆይ ይህንን ያለፈ ሕይወቴን ህመም፣ ባለፈው ሕይወቴ የደረሰብኝን ኢፍትሃዊነትን፣ ባለፈው ሕይወቴ የደረሰብኝን በደልና ክህደትን የምረሳበትን ጸጋ ስጠኝ። ለጎዱኝም ሰዎች በሙሉ መልካም ሰው እንደሆንላቸውም ጸጋህን አብዛልኝ በሉት። Oh my God, you are hurt. You have been cheated. ኦ እግዚአብሔር ሆይ ብዙ በደልና ክደት ደርሶባችኋል። ምንም ማስጠንቀቂያ ሳይሰጣችሁ ለረጅም ጊዜ የሰራችሁበት መስሪያ ቤት አባረራችሁ። በእጮኝነት ሕይወት ክህደት ደረሰባችሁ። ከዛም እናንተም ይህንንማ ይቅር አልልም ትላላችሁ። እንግዲህ እነኚህ ነገሮች ናቸው ወደ ኋላ ያስቀሯችሁ። ይቅር ማለት ግን ግዴታችሁ ነው። No, my wife, my husband threw my things out. ወይንም እንደዚህ ትላላችሁ። ባለቤቴ አብሬው ሕይወቱን ከገነባሁለት በኋላ ከቤቱ አስወጥቶ ፈታኝ። አሁን ትልቅ ባለ ሀብት ነው። ሌላ ሚስትም አግብቷል።
ይሄ ለኔ ትልቅ ሕመምና በደል ነው። ይባስ ብሎ እሷ ሰይጣን አለባት የጨለማው አገልጋይ ናት እያለ ያስወራብኛል። ስለዚህ ይሄንን ሰውማ መቼም ቢሆን ይቅር አልለውም ትላላችሁ። እንግዲህ እነኚህ ነገሮች ናቸው ወደ ኋላ ያስቀሯችሁ፣ ሕይወታችሁን አስረው ያስቀሩት። ቂመኝነትና ይቅር አለማለት። እናንተ ግን የኢየሱስን ምሳሌ ልትከተሉ ይገባል። እየሰቀሉት፣ እርሱ ግን አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ብሎ ጸለየ። ኢየሱስ ይወደኛል፣ ለምን ወደድከኝ ብዬ አልጠይቅም። በጎልጎታ መስቀል ላይ ስለኔ ብሎ ነው የተሰቃየው። ኢየሱስ ይወደኛል። But you have forgotten that God often uses circumstances of life. እናንተ ግን አንድ ትልቅ ነገርን ረስታችኋል። ይሄም ብዙ ጊዜ እግዚአብሔር እኛን ለማዳን ሲል እንደዚህ አይነት የሕይወት ክስተቶችን ይጠቀምባቸዋል። እነኚህ እንደ ሕመም፣ በደል፣ ክህደትና ኢፍትሃዊነት የምታዩቸው ነገሮችን ብዙ ጊዜ እግዚአብሔር እኛን ለመጠበቅ፣ ለማሰልጠን እናም ሕይወታችንን መልሶ ለመገንባት ይጠቀምባቸዋል። እኛ ግን ይህንን አንረዳም። ከኔ ጋር ናችሁ አይደል? እያልኳችሁ ያለሁት እግዚአብሔር የሕይወት ክስተቶችንና ፈተናዎችን እኛንና ሕይወታችንን ለመስራት ይጠቀምባቸዋል። ጠቅላይ ሚኒስትርና ፕሬዝዳንት ለመሆን ብትጸልዩም እያለፋችሁበት ያለው መንገድ ግን ፍጹም ተቃራኒ ነው። ነገር ግን ማን ያውቃል፣ ያ ጸሎታችሁ ተሰምቶ የፈለጋችሁት ስልጣን ቢሰጣችሁ ኖሮ ምን ልታደርጉ እንደምትችሉ። ከዚህ በፊት ተግታችሁ የጸለያችሁበትን ነገር ምላሽን አግኝቶ ቢሆን ኖሮ ዛሬ ላይ ምን ሊደርስባችሁ እንደሚችል ማን ያውቃል? አጠገባችሁ ያለውን ሰው እንዲህ ብላችሁ ጠይቁት። ባለፈው ዘመኔ በጾምና በጸሎት ስጠይቃቸው የነበሩት ጥያቄዎቼ ተመልሰውልኝ ቢሆን ኖሮ ወደ ምን አይነት መጥፎ ሕይወት ይዘውኝ ይገቡ እንደነበር ማን ያውቃል? God often uses circumstances of life. ብዙ ጊዜ እግዚአብሔር በሕይወታችን ውስጥ የሚከሰቱ ክስተቶችን ተጠቅሞ የእኛን ሕይወት፣ የእኛን ማንነት ይሰራበታል። ምንድናቸው እነዚህ ክስተቶች? እናንተ እንደ ኢፍትሃዊነት፣ ጥላቻ፣ መከዳት፣ ሕመም ወዘተ የምታዩቸው ነገሮች ናቸው። አንዳንድ ጊዜ እግዚአብሔር እንደዚህ ያሉ ሁኔታዎችን እኛን ለመጠበቅ ይጠቀምበታል። እንዲሁም ወደ ቀጣይ ሕይወት ሊያሳድገን ሲፈልግ ይጠቀምባቸዋል። Rise up right now. Let us pray for the viewer. Let us open our lips. Ask God to help us. ተነሱና እንጸልይ። አንደበታችሁን ክፈቱና እግዚአብሔር እንዲረዳችሁ ጸልዩ። ጌታ ሆይ ያለፈውን ሕይወቴን ሕመም፣ በደልና ክህደትን የምረሳበትን ጸጋ ስጠኝ በሉት። ያሳለፋችሁት ሕመምና መከዳት የተለያየ ሊሆን ይችላል። ነገር ግን ያንን መርሳት የምትችሉበትን ጸጋን ጠይቁ። ይህም ወደ ንስሐ ሕይወት ይመራችኋል። Not only to forget the pain of the past, to be kind. ያለፈውን ሕይወታችንን ሕመም መርሳት ብቻ ሳይሆን ለጎዱንም ሰዎች መልካም መሆን እንድንችልም ጭምር ነው ጸጋን መጠየቅ ያለብን። ጌታ ሆይ ጸጋህን ስጠኝ በሉት። Grace to forget the pain of the past. Grace to forget
the injustice of the past. ያለፈውን ህመሜን የምረሳበትን ጸጋ፣ ባለፈው ህይወቴ የደረሰብኝን ኢፍትሃዊነትን የምረሳበትን ጸጋ፣ ለጎዱኝ ሰዎች መልካም መሆን የምችልበትን ጸጋህን አብዛልኝ በሉት። ጸልዩ፣ አጥብቃችሁ ጸልዩ። Now, your journey. God owns our future. አሁን ስለ ቀጣይ ህይወት ጉዟችሁ ጸልዩ። የመጪው ዘመን ባለቤት እግዚአብሔር ነው። እግዚአብሔርን የህይወት ጉዟችሁን እንድትቀጥሉ ጸጋን እንዲሰጣችሁ ጠይቁት። የጽድቅ ጉዟችሁን፣ የንጽህና ጉዟችሁን፣ የቅድስና ጉዟችሁን፣ የታማኝነት ጉዟችሁን እንድትቀጥሉ ጸጋን እንዲያበዛላችሁ እግዚአብሔርን ጠይቁት። ለጎዷችሁም ሰዎች መልካም እንድትሆኑ ጸጋን ጠይቁት። Ask for the grace. Pídele a Dios por la gracia para poder continuar con el viaje de santidad y pureza. De la gracia para You are released from the pain in the name of Jesus. libre del dolor en el nombre de Jesús. በኢየሱስ ስም ካለፈው ህይወት ህመማችሁ ነፃ ወጥታችኋል። አሁንም አንደበታችሁን ከፍታችሁ እንደ ቃሉ መሰረት መኖር እንድትችሉ ጸጋን እንዲያበዛላችሁ ጠይቁት። ምክንያቱም አሁን የተቀበላችሁትን ነገር ጠብቆ ለመጓዝ ብቸኛው መንገድ እንደ ቃሉ በመኖር ብቻ ነው። If you know you have received, you need maintenance. ከእግዚአብሔር ጸጋን እንደተቀበላችሁ ካወቃችሁ ያንን የተቀበላችሁትን ጸጋ ከናንተ ጋር የምታቆዩበትን ጸጋ ያስፈልጋችኋል። ስለዚህ እንደ ቃሉ መሰረት መኖር የምትችሉበትን ጸጋን እንዲያበዛላችሁ ጠይቁት። ጌታ ሆይ ቃልህ አትግደል፣ አትስረቅ፣ አታጥፋ ይላል። ጌታ ሆይ እንደ ቃልህ መኖር የምችልበትን ጸጋህን ስጠኝ በሉት። If you know your life has been fixed right now, ask for grace to live according to His way. አሁን የህይወታችሁ ችግር እንደተፈታ ካወቃችሁ ከዚህ በኋላ እንደ ቃሉ መሰረት መኖር የምትችሉበትን ጸጋን እንዲያበዛላችሁ ጠይቁት። ተናገሩ፣ ጸልዩ። In Jesus Christ's name we pray. በኢየሱስ ስም ጸለይን። የእግዚአብሔር ስም የተባረከ ይሁን። አሁን ከእናንተ ጋር መደሰት እፈልጋለሁ። I want to rejoice with you. Je me réjouir avec vous. I know why I'm rejoicing with you. I'm in the midst of ከእናንተ ጋር ለምን መደሰት እንደፈለኩኝ ታውቃላችሁ? ምክንያቱም አሁን ውጤታማ በሆኑ ሰዎች መካከል ስለሆንኩኝ ነው። በውጤታማ ሰዎች መካከል ስለሆንኩኝ አብሬያችሁ ደሰታለሁ። Vous le vouliez ou pas? I said it. Look, whether you like it or not. አዳምጡኝ። ወደዳችሁም ጠላችሁም እናንተ የተሳካላችሁ ሰዎች ናችሁ በኢየሱስ ስም። Vous le vouliez ou pas? I said it. Look, whether you like it or not. You are a successful person. Una persona que ha réussi. Ya sea que le guste o no, usted es una persona